በዘመናዊው የአስተዳደር ስርዓት መንግስት የልማት ስራዎችን ማከናወንን ጨምሮ ቁልፍ የሚባሉ የቁጥጥር ስራዎችን ይይዛል። የግሉ ዘርፍም ለሀገራት ምጣኔ ሀብት ማደግ ትልቅ ድርሻ ያለው ስለመሆኑ የዘርፉ ባለሙያዎች ይገልጻሉ። እንደየሀገራቱ የኢኮኖሚ ፖሊሲና ተግባራዊነት ቢለያይም የግሉ ዘርፍ ከአጠቃላይ የሀገር ውስጥ ምርት መካከል ቀላል የማይባል ድርሻ የሚይዝ ነው። በኢትዮጵያ በአንጻራዊነት የግሉ ዘርፍ የተሻለ ምህዳር አግኝቶ መንቀሳቀስ ከጀመረ ከ3 አስርት ዓመታት የዘለለ ዕድሜ የለውም። ዛሬ ላይ የግሉ ዘርፍ ከአጠቃላይ የሀገር ውስጥ ምርት 15 በመቶ ያህሉን ብቻ የሚሸፍን ነው የሚሉት የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊ ዶክተር ቀናኒሳ አለሚ፣ ይህም ዝቅተኛ የሚባል መሆኑን ያነሱት። ይህ የሆነበትን ምክንያት የሚያስረዱት ዋና ጸሐፊው መነሻው የኢኮኖሚ ፖሊሲ አቅጣጫ መሆኑን ጠቅሰዋል። የግሉ ዘርፍ በኢትዮጵያ ጂዲፒ ወይ ኢኮኖሚ ውስጥ በአጠቃላይ ወደ 15% አካባቢ ነው። ይሄ ማለት የግሉ ዘርፍ በኢትዮጵያ ኢኮኖሚ ውስጥ በቂውን ነው ደግሞ የሚገባውን ስፍራ ይዟል ማለት አይደለም። ለዚህ ደግሞ ምክንያት የሆነው ባለፉት ጊዜያት ስንከተል የነበርነው የኢኮኖሚ ፍልስፍና ወይ ደግሞ የኢኮኖሚ መርህ የዴቨሎፕመንታሊዝም ወይ ደግሞ ልማታዊ መንግስት የሚል ስለሆነ ይሄ ልማታዊ መንግስት የግሉን ዘርፍ ወደ ኋላ አድርጎ መንግስትን ነው ወደፊት ለፊት ያመጣ ያለው ማለት ነው። ስለዚህ ለዛ ነው የግሉ ዘርፍ በኢኮኖሚ ውስጥ ሲግኒፊካንትሊ የሚገባውን ቦታ አልያዘም። የግሉ ዘርፍ በሀገር ምጣኔ ሀብት ላይ ያለውን ሚና ማሳደግ የሚያስችሉ የህግ አግባቦች ተፈጥረዋል የሚሉት የንግድና ቀጠናዊ ትስስር ሚኒስትር ዴኤታዋ ያስሚን ወሃብረቢ ለሀገር ውስጥና ለውጭ ባለሀብቶች ግንዛቤ መፍጠር ስራ እየተከናወነ መሆኑን ጠቁመዋል። ከመጋቢት 4 እስከ 8 ቀን 2017 ዓ.ም ድረስ በአዲስ አበባ ኤግዚቢሽን ማዕከል የሚካሄደው 14ኛው አዲስ ቻምበር የንግድ ትርኢት መሰል ግንዛቤ የሚፈጠርበት ስለመሆኑም አንስተዋል። በኢኮኖሚው ዘርፍ ተግባራዊ የተደረገው የሪፎርም ስራ ውጤት የማስገኘት አቅም ያለው ስለመሆኑም ነው የተነገረው። ከዚህ በፊት ዝግ የነበሩ የንግድ ዘርፎች ለውጭ ኢንቨስተሮች ጭምር ክፍት ተደርገው አስፈላጊውን በልማታችን ላይ ያለውን የኢኮኖሚ እድገት ለማስቀጠል በሚያስችል መልኩ የተከናወኑ እንደሆነ ይፋ በማድረግ በፓናል ዲስከሽኖች ላይ ግንዛቤም ጭምር እንዲፈጠር ሀሳቦችን ለማንሸራሸር የሚያስችል መድረክም እንደሚሆን ይጠበቃል። መንግስት ያደረገው ሪፎርም የሆም ግሮን ኢኮኖሚክ ሪፎርም እና ኢኮኖሚክ ኦፕን አፑ የግሉን ዘርፍ በኢኮኖሚ ውስጥ የተሻለ ቦታ እንዲያገኙ የግሉን ዘርፍ ፊት ለፊት ያመጣ ስለሆነ ለሚቀጥሉት ጊዜያት የግሉ ዘርፍ ከዚህ የበለጠ በኢኮኖሚ ውስጥ ሚና ይኖረዋል ብለን ተስፋ እናደርጋለን። የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት በግሉ ዘርፍ የሚስተዋሉ ችግሮችን ለመቅረፍ ከመንግስት ጋር አብሮ ይሰራል የሚሉት የምክር ቤቱ ዋና ጸሐፊ ዶክተር ቀናኒሳ አለሚ የግሉ ዘርፍ በእውቀት የሚመራ ስራ እንዲያከናውን የሚያስችሉ ስልጠናዎች እየተሰጡ ነው ብለዋል። በግሉ ዘርፍ የሚነሱ እንደ ማነቆ የሚነሱ ጉዳዮችን በመለየት እነሱን ለመንግስት በመስጠትና ተፈጻሚነታቸውንም በመከታተል ረገድ እና የግሉ ዘርፍ ደግሞ በትሬኒንግ ወይ ደግሞ ስልጠና በማዘጋጀት ስልጠናዎችን እየሰጠን እንገኛለን። የግሉ ዘርፍ እውቀት መሰረት አድርጎ የሚመራ ከሆነ ቢዝነሱን የኢኮኖሚ መሪነቱን የሚለውን ሪያላይዝ እያደረግን ስለምንሄድ እንደዛ እያደረግን የአቅም ግንባታ ስራዎችን እየሰጠን ከመንግስት ጋር ተቀራርቦ በመስራት ደግሞ በግሉ ዘርፍ ማነቆ ተብሎ የሚታዩ እነዛን በመቅረፍ ረገድ በርካታ ስራዎችን እየሰራ እንገኛለን። በወቅታዊ ምጣኔ ሀብታዊ ጉዳዮች ላይ ውይይት ማካሄድን ጨምሮ የተለያዩ ሁነቶች የሚከናወኑበት አዲስ ቻምበር የንግድ ትርኢት የፊታችን ሐሙስ መጋቢት 4 በኤግዚቢሽን ማዕከል ይከፈታል።